አድርግልን ብሎ እግዚአብሔር ሲጠይቀው ምን ልስጥ? ጥበብንና ማስተዋል። እስኪ በሉ ጥበብንና ማስተዋልን እግዚአብሔር ለሁላችን ይስጥ። ገንዘብ አይጎለንም ወገኖቼ። በቂ ገንዘብ ባይሆንም እንኳን ለራሳችን የሚያንስ ነገር የለም። ችግራችን ግን ጥበብ ይጎለናል። ጥበብ የጎደለው ሰው ደግሞ አስተሳሰቡ ላይ፣ አቀማመጡ ላይ፣ አለባበሱ ላይ፣ አነጋገሩ ላይ፣ አካሄዱ ላይ ጥበብ የጎደላት ሴት እንደሆነ ታስታውቃለች። አነጋገር ላይ፣ አካሄድ ላይ፣ አለባበስ ላይ ጥበብ የጎደለው ሰው እንደሆነ ያስታውቃል። ገንዘብ ቢጎል ኪስ ላይ ታውቃለህ። ጥበብ ቢጎል ግን ስራ ላይ ያስታውቃል። ማስተዋል የጎደለው ሰው ደግሞ ስራዎቹ ላይ፣ ማስተዋል የጎደለው ሰው ስራ የሚሰራውን ስራ ይሰራል። እግዚአብሔር ጥበቡንና ማስተዋሉን ይስጠን። ይሄንን አሁን የተናገርኩትን የምትፈልጉ ከሆነ መጽሐፍ ቅዱስ አትለምኑም እና አትቀበሉም ይላል። ለምኑ ይሰጣቸዋል። መዝጊያውን ክፈቱ ምቱ ምን ይባልላቸው? በር ላይ ቆሙ አላለም። መዝጊያውን ምቱ፣ ከዛ ምን ይባልላቸው? ይከፈትላቸው። 12 ዓመት ሙሉ ደም ይፈሳል። እግዚአብሔር ግን ያኖራት ነበር። ማን ያኖራት ነበረ? ማን ያኖራት ነበር? ባለ ሀብቶች እዚህ ውስጥ ካላችሁ በደንብ ሰው ገንዘብ እየኖረክ ሲመጣ በገንዘብ ታክመ መዳን ትችላለህ። በገንዘብ መግዛት የሚገባውን ትልቅ የሚባሉ ሰዎች ትገዛለህ። በገንዘብ ብዙ ነገር ታደርጋለህ። ከሁሉም መንገድ በገንዘብ ትወጣለህ። ከዛ በኋላ በገንዘብ ሁሉን ነገር ማድረግ እንደምትችል ይሰማል። እምነት ከዛ እየሞተ ይመጣል። የ16 ሚሊዮን ብር ሊዮፓርድ መኪና ልትነጂ ትችያለሽ። ከዛ በኋላ አምባገነን እየሆንሽ የፌሚኒስት አይነት ስሜት እየኖረሽ ይመጣል። ነጠላ መልበስሽ ግን አይቀርም። ሐሳብሽ፣ ስሜትሽ፣ ሰውነትሽ ተቀይሯል። ነኝ ነው የምትዩ፣ ነኝ ያልሽውን ግን አይደለሽ። ነኝ ነው የምትለው የሆንከውን ነኝ ያልከውን ግን አይደለም። ውስጥ ተቀይሯል፣ ሐሳብ ተቀይሯል። እንደ ተቀየርክ ላንተ አይሰማህም። የሚያይ ሰው የምታዩ ይሰግን ትናገራለች። ምናልባት ባለጠጋ ሰዎች እዚህ ውስጥ ካላችሁ ገንዘብ እያደገ ሲመጣ ሳታውቀው የሆነ ባህሪ ዲቨሎፕ እያደረግክ ትመጣለህ። በቃ እችላለሁ አለኝ፣ በገንዘብ ሁሉን እገዛለሁ። ሰውም ደግሞ እዚህ ሀገር እንደምታውቁት ነው፣ ገንዘብ ካላችሁ ሁሉም ጠብር ግፍ ይላል። ተሳስተሃል የሚል የለም። የማይሆን ባህሪ ሁሉን ነገር እየገዛሽ እንደፈለገ ዱባይ የሚመላለሱ ሴቶች አምባገነንነትና ትዕቢት ጥጋብ ያመጣሉ፣ ወንዶችም ሴቶች። ልክ ደግሞ ጥጋብ ስታመጣ እግዚአብሔር ከኦሪት ዘፍጥረት እስከ ራእየ ዮሐንስ ብዙ ሰው ይታገሳል። እንደ ጥጋበኛ ሰው እግዚአብሔር ቶሎ የሚጥለው ሰው የለም። በደንብ ስሙ። እንደ ትዕቢተኛ ሰው እግዚአብሔር ቶሎ የሚጥለው ሰው የለም። እንደ ጥጋበኛ ሰው ቶሎ የሚያዋርደው እግዚአብሔር እንደ ትዕቢተኛን አይታገስም። ሳጥናኤልም እኔ ፈጠርኳቸዋል በቃ ተመታ። ናቡከደነጾር የሚባል ንጉስ እውነትም ገናና እውነትም የሚያስፈራ ንጉስ ነበረ። እንደናንተ ህዝብ ተቀምጦ አነጻ ፀሐይ ማውጣው ማስገባነኝ እኔ ነኝ የፈጠርኳቸው አለ። እግዚአብሔር አይምሮውን መታው ይላል። ምኑን መታው? ለማይረባ አይምሮ አሳልፎ ይሰጣቸዋል የተባለ እና አይምሮውን መታው። ወንበር ላይ ሊቀመጥ ሲል ጥፍር አውጥቶ ጫካ ገብቶ 7 ዓመት ሳር እንዲግጥ እግዚአብሔር አደረገው። እግዚአብሔር ግን መሐሪ ነው። ማን መሐሪ ነው? ከ7 ዓመት በኋላ እግዚአብሔር ልቤን መለሰልኝ። እስኪ በሉ ልቤን መለሰልኝ። ምን መለሰልኝ? ዋልቦ ማለክት ለመንግስቱ ወመኩናኖን ለትውልደቱ። ሰባኪዎች እንደሰበኩላችሁ እኛ እንደተናገርንላችሁ አይደል? እግዚአብሔር መሐሪ ነው። ማን መሐሪ ነው? ማን መሐሪ ነው? እንደ ምሕረቱ ባይሆን ማን በእግዚአብሔር ፊት ይቆማል? ጠዋትና ማታ ጽንስ በማስወረድ እቺ ሀገር እኮ በቀን ከ2900 እስከ 4100 ጽንስ በማህፀን ይገደላል። ይሄ ሀገር የ14 ዓመት ህፃናት ሆስፒታል የወሊድ መከላከያ መድኃኒት ይወጣሉ። በሚሊዮን የሚቆጠሩ ህፃናት የሴክሹዋል ፊልም ማታ ይመለከታሉ። ወላጆቻቸው ያውቁ፣ ወላጆቻቸው መጨቃጨቅ ላይ ነው ያሉት። ባል ሆቴል ቤት ነው ሲጠጣ የሚያድረው፣ ትልቅ ሆቴል። እግዚአብሔር ማስተዋሉን ይስጥ። እንደኛ ስራ ሳይሆን እንደ እግዚአብሔር ቸርነት አለ። እንደማን ቸርነት እንኳን ነጠላ ሊያስለብስ ወገኖቼ፣ የእናንተም የኔም ስራ እግዚአብሔር ብቻ ግን ስለሚያውቀው። ማን ስለሚያውቀው? እኔ ብቃት አለኝ፣ እኔ ንጹህ ነኝ የሚል ሰው አለ? እኔ ምንም የለብኝም በጣም ደህና ነኝ የሚል ሰው አለ ከእናንተ ውስጥ? ኧረ የለም። እንደማን ምህረት
መጽሐፍ ቅዱስ እግዚአብሔር በምሕረቱ ባለጠጋ ነው። በምኑ ባለጠጋ ነው? እግዚአብሔር በምሕረቱ ባለጠጋ ነው። እግዚአብሔር በመማር ደስ ይለዋል፣ ይቅር በማለት ደስ ይለዋል። እንዲሁ ይምራል። ዓለሙን እንዲሁ ወዶታልና። ምን ብሎታልና? ዓለሙን እንደዚሁ ወዶታልና። የሚወደድ ምንም ለዛ ሳይኖር፣ መልክ ሳይኖር፣ ዕውቀት ሳይኖር፣ ጥበብ ሳይኖር እንዲሁ ወዶታልና። ዓለሙን እንዲሁ ስለወደደ ነው በዕለተ ዓርብ በቀራንዮ አደባባይ ላይ እንደ በሬ ቆዳ የተወጠረው። ዓለሙን እንዲሁ ስለወደደ ነው 6666 ጊዜ የጀርባው ሥጋ አልቆ አጥንቱ እስከሚታይ ድረስ የተገረፈው። እንዲሁ ስለወደደ ነው 72ቱን በራሱ ላይ ያሉ የእሾህ አክሊል የሥነ ዕፅዋት ተመራማሪዎች ኢየሱስ ክርስቶስ በዚህ በራሱ ላይ የደፋውን አንዷን ነቀሉና ሪሰርች ይሰሩበት። ምናልባት ኮንስትራክሽን እንትን ላይ ያላችሁ ሰዎች ታውቃላችሁ። ያ ኢየሱስ ክርስቶስ በራሱ ላይ የደፋው የእሾህ አክሊል አንዷ የሥነ ዕፅዋት ተመራማሪዎች ነቀሏትና ጥናት ሰርተው ኢየሱስ ክርስቶስ በራሱ ላይ የደፋው አንዷ ከሚስማር 2 እጥፍ ትጠነክራለች። ይሄኛውን የአእምሮ ክፍል በስቶ ወደ ውስጠኛው የአእምሮ ክፍል እስከሚገባ እስከሚሰማው ድረስ ያመው ነበረ። የደም ነጠብጣብ በዓለማችን ብዙ ግፍ የደረሰባቸው ሰዎች አሉ። ኢየሱስ ክርስቶስ የመጀመሪያው የመጨረሻው። ኢየሱስ ክርስቶስ ጀርባውን የተገረፈበትን እነዛን አንስተው ግንብ 100 ጊዜ አይደለም 10 ጊዜ ግንቡ ተነቃቀለ። ማን ነው በዛ ዘመን በዚህ የተገረፈው እስከሚሉ ድረስ? በዋጋ ተገዝታችኋልና የራሳችሁ አይደላችሁ። የተገዛችሁት ደግሞ በደም ዋጋ ነው። በምን ዋጋ ነው? በምን ዋጋ ነው? ራስን በራስ በማርካት በዝሙት ያላችሁ ሰዎች፣ ጽንስ በማስወረድ 10,000 ብር 100,000 ብር የምትቀበሉ ሴቶች፣ በመማገጥ ላይ ያላችሁ፣ መጠጥ ቁም ነገር ሆኖ ጠዋትና ማታ የምትገለብ፣ ይሄንን ክርስቶስ የደም ዋጋ ከፍሎበታል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም የተባለው ለዛ ነው። አላደግንም ወገኖቼ። በጣም ዘሎስት ሚሞሪ ያለን ሰዎች ነው። እውነቱን እንነጋገር። በጣም ምሁራን በጣም ጠባብ በጣም ሲበዛ ብዙ ነገር። ፕሮፌሰር ከበደ ሚካኤል እዚህ ባይጠቀስም መጽሐፍ እነ ጃፓን ትልቅ ሀገራት ለምን አደጉ? ይሄ አስተሳሰባቸው ጥሩ ስለሆነ እዚህ ላይ ስለሰሩ። የኛ ሀገር ለምንድነው ታዲያ ታች የቀረነው? ይቀረናል ወይ ከመንፈሳዊ ወይ ከዓለማዊ፣ ወይ እዚህ ጋር የለንም ወይ እዛ ጋር የለንም። ከሁለቱ ሰው አንድ ጋር መኖር አለበት። በዋጋ እስኪ በሉልኝ፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ያ የተገዛህበት ዋጋ የደም ዋጋ ነው። ወዳጄ አንተ ሲኦልን አታውቅም፣ እግዚአብሔር ግን ሲኦልን ያውቃል። ከዛ የተነሳ ይራራልሃል። አንተ የገሃነምን እሳት በትምህርት ነው የምታውቀው፣ እግዚአብሔር ግን በተግባር የፈጠረው ነው ያውቀዋል። ከዛ የተነሳ ይራራልሃል። አንተን የተቤዠ በደም ዋጋ ነው፣ የገዛሽ በደም ዋጋ ነው። ክርስቶስ በደሙ የገዛትን ሚስትህን አንቺን ብሎ ሴት ብሎ እንደመስደብ ምን ውርደታል? ምንም ብትሆን ያቅሟን እያደረገች። ባለትዳሮች እዚህ ውስጥ ሆናችሁ መስማማት ከፈለጋችሁ አንድ የሚደንቅ ጥበብ ልንገራችሁ። ከሚስት ጋር እንዳትከራከር አንተና እሷ መካከል እኔ ነኝ ልክ አንተ ነህ ልክ እንዳትሉ። ለምን? አንተ ለራስ ስሜት ቅድሚያ ስትሰጥ ለሷ ስሜት ኬርለስ ስለምትሆን ባለቤት እየጠላች ትመጣለች። ክርክሩ ብዙ ጊዜ እኔን ይመቸኝ ነው እንጂ ባለቤቴን ይመቸኝ አይደል። ስለ ራስ ስታወራ ለስሜት ለባለቤት በፍልስፍና እንኳን የሆነን ሰው ስሙን በትክክል ጠርተ የሚወደውን የሚፈልገውን ነገር ቀድመ ከነገርከው አንተን በተሻለ ይቀበልሃል። በመንፈሳዊው ትምህርት ደግሞ አንተ ሚስት ተወድ ዘንድ ለሚስት ቅዱስ ጳውሎስ ባል ለሚስቱ የሚገባትን ያድርግላት ይላል። ሚስትም ደግሞ ለባለቤቷ የሚገባውን ታድርግለት ይላል። እኔ እግር ማጠብ ብርቅ የሚሆንበት ሀገር እዚህ ሀገር ላይ ምን ማጠብ? ውሻ ጮማ ያበላሉ። ሃይማኖት የለንም የሚሉ ሰዎች ለስነ ምግባር፣ ለሞራል፣ ለሰብአዊነት ብለው ውሻ ጮማ ያበላሉ። ኖሯቸው እንዳይመስላችሁ። እውነት ነው። ውሻ ፍጹም ፍቅር አለው። ብሰጠውም ባሰጠውም ጭራውን እያወዘነ እያንቀሳቀሰ ፍቅር ያሳያል። ምንም ብሰጣቸው ለቅነቅ የማይሉ ሰዎች አሉ። ለነሱ የሰጣችሁትን ግን ከእግዚአብሔር ታገኛላችሁ።
ከማን ታገኛላችሁ? ከማን? በጣም ባበላጃቸው የተበሉ ሰዎች እናውቃለን። ብዙ ለሰው አድርጋችሁ ምንም ያልተመለሰላችሁ ዋጋችሁ በእግዚአብሔር ዘንድ ነው። በማን ዘንድ ነው? ሚስት እንድትመልስ ልብለህ እንዳትሰጥ እግዚአብሔር ይመልሳል ብለህ ስጥ። ማን ይመልሳል? አዎ ሴቶችም ከባለቤት ያገኛለው እሱን ታዩና ለእግዚአብሔር ስል ሴቶች ለጌታ ብላችሁ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ለጌታ ብላችሁ ለጌታ እንደምትገዙ ለማን ተገዙ? ለማን ተገዙ? እንደዚህማ ትንፋሽ አያጥራችሁ። ለማን ተገዙ? መጽሐፍ ቅዱስ ሆኖ ነው ተናገሩ እንጂ ለማን ተገዙ? ለባሎቻቸው ተገዙ። ይሄ አንዳንዴ መጽሐፍ ቅዱስ ላይ አንዳንድ ነገር አዳማ ላይ ያስታውሳሉ። የዛሬ ዓመት ምናምን ስልጠና ስሰጥ ከጨቅጫቃ ሴት ጋር ከመኖር በበረሃ መቀመጥ ይሻላል ብሏል ጠቢቡ ሰሎሞን ስል አስተምሬ ከጨረስኩ በኋላ አንድ ሰው እዛ አካባቢ ይዞኝ ቅድም ያልከው ጥቅስ ምንድን ነው? ማቴዎስን ኧረ አይደለም እዚህ የራእይ ዮሐንስ ሊተናገ አይደለም ይሄ አንድ ጨቅጫቃ ሴት ገብቶ ሊነግራት ነው። አዎ ሊነግራት ነው ገብቶ ከጨቅጫቃ ሴት ጋር ከመኖር በበረሃ መቀመጥ ይሻላል ይላል መጽሐፈ ምሳሌ ሊላት ነው። እንደዛ በንግግር የምትለወጥ ሚስት ብትሆን ስንት ዓመት ተናገርክ ወዳጄ። አንዳንድ ጊዜ ተናግረ ከሰለቸ ለእግዚአብሔር መናገር ጀምር። ወገኖቼ ሰው ሁሉን ተናግሮ አይጨርስም። ሁሉም ሰው የሚመልሰው አይደለም። አንዳንዱ እግዚአብሔር የሚመልሰው። ማን የሚመልሰው? ማን የሚመልሰው? እግዚአብሔር የሚመልሰው። እግዚአብሔር በራሱ ጊዜ በትክክል የሚሰራው ለዩ። በዚህ ዘመን ማንን መጠየቅ እንዳለባችሁ እግዚአብሔርን ደግሞ የትኛው መጠየቅ እንዳለባችሁ ሰው የትኛው መጠየቅ እንዳለባችሁ ኬዞቻችሁ ፍርድ ቤት ያለ እዚህ ቤተክርስቲያን የመጣችሁ ያው ስለ መድኃኒዓለም ስሉ ለምናችሁ መቼም ቢሆን አትከስሪም። መቼም ቢሆን መድኃኒዓለምን ይዘሽ አትወርቂም። ከፍርድ ቤት ተመለሽ። ፍርድ ቤት ያላችሁ ሰዎች ተኮራርፋችሁ ደግሞ የምትቀመጡ ሰዎች ካላችሁ እኛ ቢሮ ስንት ሺህ ብር ከፍለው ባለቤቴን ልደውልላት አልደውልላት ብሎ የሚማከሩ ሰው ምን ተገላገል ወዳጅ፣ ደውለህ ተገላገል። ይቅር ብዬሻለሁ እግዚአብሔር ይቅር ይበልሽ በል። ለዚህ ደግሞ ምን ትማከራለህ? ምን ታመጫለሽ? ለዚህ እንደዚህ ልበለው አልበለው ተገላገሉ። ይቅር ብዬዋለሁ በሉ ወገኖች፣ በሉ እስኪ ከልብሽ ይቅር ብዬዋለሁ። እስኪ እግዚአብሔር ይቅር ይበል። ይቅር ብያታለሁ። ማስተማራችንም የሚታወቀው መቼም እዚህ ደጅ ቁጭ ብላ ትዋሽ ይቅር ብያታለሁ እግዚአብሔር ይቅር ይበላት። አረ ተገላገል። እንዲያረጋችኝ ይሄ እኮ ወሬ አይደለም። ምግብ ሰራችልኝ አልሰራችልኝ ወሬ እኮ አይደለም። አክብረኝ አታክብረኝ የሚያስከብር ስራ ብቻ ሰራ። የኛ ሀገር ሰው መከበር እፈልጋለሁ መወደድ እፈልጋለሁ። መከበር ከፈለክ አንተ ሰው አክብር፣ መወደድ ከፈለክ አንተ ሰው ውደድ። አንቺ መከበር መደነቅ መወደድ ከፈለግሽ ምን በይ? አክብሪ፣ ውደጅ። ሴትነቱ ደግሞ እንዳይጠፋችሁ ሴቶች ባካችሁ፣ ሁልጊዜ ነው የምናገረው። መጽሐፈ ምሳሌ ምዕራፍ 31ን ገብታችሁ አንብቡ። አንብበሻል? እንደው መጽሐፍ ምሰልማት መጽሐፈ ምሳሌ ሙሉን አንብቤያለሁ። የለም እስኪ ወንዶችስ እናንተም አታውቁት? መጽሐፈ ምሳሌ ምዕራፍ 31 ስለ ልባም ሴት ስለ ሴት ካራክተር የሚያወራው እሱን ካላነበብሽ ታዲያ ልታነቢ ነው? ቤት በኩል ነው ሴት የምትሆኝ። ልጅሽን እንዴት ነው የምታሳድጋት? ልባም ሴት ማልዳ ትነሳለች፣ ለሰራተኞቿ፣ ለባለቤቶቿ፣ ለገረዶቿ ምግብ ታዘጋጃለች፣ መፍተል በሚወዱ እጆቿ ትፈትላለች። ልባም ሴት በ33 ዓመቷ 4 አይነት ምግብ ሰርታ የማይሳካላት ሴት አለች። የጾም ከቻለች የፍስግ ማትችል። እዚህ አስታውሳለሁ የት ሀገር ነው ለስልጠና ሄጄ እባክን ሚስቴ እዛ አካባቢ ነች፣ ስለ ምግብ ንጽህና ተናገርልኝ፣ በታይፎር ታይፈስ ልሞት ነው አለኝ። ባለቤቴ 10 ዓመት ወጥ ብረድስት አጥባ አታውቅም። ለቅለቅ አርጋ በላው ላይ ለቅለቅ አርጋ በላው በታይፎር ታይፈስ ልሞት ነው። ምንም የማይሳካላት አለች። የኔ እህት ጎንበስ ብለሽ ልባም ሴት ማናት? መጽሐፍ ቅዱስ የሚገርም ስለ ልባም ሴት የሚገርም ነገር ይናገራል። ማልዳ ትነሳለች፣ ከሩቅ ምስራቅ ቀለቦቿን ተሰበስባለች፣ ስራ በሚወዱ እጆቿ ስራ ትሰራለች። ፀጉሯ ያምራል፣ ልብሷ ያምራል፣ አካሄዷ ያምራል፣ የአፏ ጠረን፣ የሰውነቷ ጠረን፣ ትህትናዋ በጣም ይገርማል። ይህ ሴት ልጅ የሴት ባህሪ፣ የሴት መልክ፣ የሴት ሰውነት ሲኖሩ የሚያምርባት
እንደ ወንድ ደረቷን እንዲህ አርጋ፣ አንተ ወንዱ ደግሞ እንደ ሴት እንደዚህ ወደ ኋላ። ኧረ ስለ መድኃኒዓለም እግዚአብሔር ማስተዋሉን ይስጥ። 12 ዓመት ሙሉ ትምህርቴን ሰብሰብ ብላ ደም እየፈሰሳት ማን ያኖራት ነበር? ማን ያኖራት ነበር? እውነት በቤት ክራይ ያላችሁ ባሎቻችሁን አታስጨንቁ። በችግር ላይ ያላችሁ እንደው ባላችሁ ነገር እግዚአብሔር ይመስገን ማለት ነው። ማን ይመስገን? ማን ይመስገን? በዚህ በሁለተኛ በዚህ ንዕማን የሚባለው መጽሐፍ ቅዱስ ላይ በጣም የምታውቁት ታሪክ አጠር አድርጌ ልንገራችሁ። የሰራዊት አለቃ ነው። ስልጣን አለው፣ ክብር አለው፣ ገንዘብ አለው፣ ብዙ ነገር አለው። ነገር ግን ጤና የለውም። ከራስ ፀጉሩ እስከ እግር ጥፍሩ በለምጽ የተመታ ሰው ነበር። ከዚህ በላይ ወደ 25 አጥንቶች አሉ። አንድ የነርቭ ስራ ከተበላሸ እንዲህ ያለው እጅ እንደዚህ መዘርጋት አይችልም። እጃችሁ እንደዚህ የሚንቀሳቀስላችሁ ሰዎች እግዚአብሔር ይመስገን። ማን ይመስገን? ይሄን እግር መኪና ለመንዳትም ያስፈልጋል። ይሄ እግር መንቀሳቀስ ከቻለ እግዚአብሔር ይመስገን። ማን ይመስገን? እናንተ ተኝታችሁ ሌሊቱን ሙሉ የአተነፋፈስ ስርዓታችሁ እየተከታተለ የሚያነጋው ማለት ነው። የነርቭ ስርዓታችሁን የሚከታተል ማለት ነው። የደም ዝውውራችሁ ከራስ ፀጉር እስከ እግር ጥፍር ይሄን የሚከታተለው ማለት ነው። እኔ ብዙ ለገንዘብ አትጨነቁ። ስለ ገንዘብ የማያውቅ ገንዘብ የሌለው ሰው በጣም ይጨነቅ። ያላቸው ሰው ገንዘብ ምንም ማድረግ እንደማይችል ያውቁታል። የሆነ ነገር ይገዛል። ገንዘብ የማይገዛ ባለሀብቶች በቤታቸው ሲቆሳሰሉ ያውቁታል። ገንዘብ ሁሉን አይገዛም። እግዚአብሔር ብቻ የሚገዛው ነገር አለ። ስለዚህ እግዚአብሔር ጤና የሰጣችሁ ሰዎች እግዚአብሔር ይመስገን። ማን ይመስገን? እግዚአብሔር ትዳር የሰጠሽ ሴት እግዚአብሔር ይመስገን በይ። ያቺ 3 በ3 ቤት መከራ ማየትሽን የትዳር ያለ ማለትሽን አትርሺ። ማን ይመስገን? የሚስት ያለ ብለህ ስትሰቃይ እንዳልነበርክ እግዚአብሔር ግን ከገላክ ላይ ሌላ አጥንት ወስዶ ሰው አድርጎ የፈጠረ ሚስት አድርጎ የሰጠህን ይሄንን አትስራ። እግዚአብሔር ይመስገን። ማን ይመስገን? እግዚአብሔር ልጅ የሰጣችሁ ሰዎች ልጅ ያልሰጣቸው ሰዎች እስከ 1 ሚሊዮን እስከ 5 ሚሊዮን ብር ያወጣሉ። እንደዛም ሆኖ ልጁ ኦቲዝም ሊሆን ይችላል፣ ጤና ላይኖረው ይችላል። እንደዚህ የወለዳችሁ ሰዎች እግዚአብሔር ይመስገን። ማን ይመስገን? አንተ አትሰራው እስከ 1 ሚሊዮን እስከ 2 ሚሊዮን ብር አውጥተው ልጅ ፍለጋ የሚሄዱ ሰዎች አሉ። ስለዚህ ልጅ እግዚአብሔር የሰጣችሁ ሰዎች እግዚአብሔር ይመስገን። ማን ይመስገን? አዎ ያላገባችሁ ሴቶች ደግሞ ከጋብቻ በፊት ራሳችሁን ጠብቁ። በዝሙት 10 ዓመት ትኖሪያለሽ እንጂ ምናልባት በሰውነት በስጋ ፈቃድ ካንቺ ጋር ያለ ሚተኛ ወንድ መቼም ቢሆን ነው ማያገባሽ። መቼም ማግባት ከፈለግሽ እንዲህ ረጅሙን፣ ቆንጆውን፣ ሀብታሙን፣ ፎቅ ያለውን፣ መኪና ያለውን ተይና ሰው የሆነውን ሰው በይ። ምን የሆነውን ሰው? አዎ እግዚአብሔር ደግሞ ባል የሰጣችሁ ሰዎች ባለቤቴ፣ አባት የሱ እንቅፋት ተይና ጌታዬ፣ ወንድሜ በይ። ጎንበስ ብለሽ እግሩን እጠቢ። ደሃ ነው ሳትሉ ሀብታም። በእርግጥ ደሃ ከሆነ እግር እንዳለው ራሱ አታውቅም። አዎ እንኳን እግር ማጠብ። በዛ መጠን ደግሞ በጣም ደጋግ ሴቶች አሉ። እግዚአብሔር በሚያውቀው በጣም ስነ ስርዓት ያላቸው ጨዋ የወለዳቸው ጨዋ ያሳደጋቸው ጨዋ ልጆች አሉ። አሁንም ደግሞ ወላጆች እዚህ ውስጥ ካላችሁ ልጆቻችሁን በስነ ምግባር ቆንጥጣችሁ አሳድጉ። ዛሬ ለመወደድ ብለህ ስልክ ምን ምሰጥ ልጅህን ትገላለህ። ለልጄ ሁሉ ነገር ይገባታል ብለህ ሁሉ ነገር እንዳትሰጥ። ከልጅነቱ ሁሉ ነገር አጥቶ ያደገ አባት ለልጄ ሁሉ ይገባል ብሎ ሁሉን ይሰጣል። ያ ግን መግደል ሊገባል ትችላል። ነገር ግን በጊዜው ማግኘት ያለባት ነገር አለ። ሁሉን አግኝታ ወይ ደግሞ አታ ያደገ ሴት ልጄን ሁሉንም መንሳት አለብኝ ብላ ታምናለች። 50 ወራችሁ ልጆቻችሁን አሳድጉ። አዎ ሁሉ ነገር አይገባቸውም፣ ሁሉ ነገር ደግሞ አንከለክል። ሁሉን አተን ካደግን ለልጆቼ ሁሉ ይገባል እንላለን። እሷ አድጋ ደግሞ ሁሉ ነገር ይገባኛል ትላለች። ባለቤቷ ቤት ሄዳ መኪና ተገዝቶላት አመሰግናለሁ አትልም። ቤት ተገዝቶ አመሰግናለሁ አትልም። ወርቅ ተገዝቶ ሌላ ወርቅ ጠይቃለች። ይሄ ወርቅ ሐሴት ሰብስበው እኔ ወደ 30 ሚሊዮን ብር ወርቅ የሰበሰበች ሴት አውቃለሁ። ይሄን ግዛ። ሰውየው ዲስክ መንሸራተት አለው፣ ወገቡ በጣም ይታመማል፣ ማይግሬን አለበት፣ ጨጓራ አለበት፣ ስኳር አለበት፣ ፊቱ በማዲያት አልቆ ሰው አይመስልም። ወርቅ ግዛልኝ። ጎንበስ ብላ ትንሽ ፈገግ ካለ ወርቅ ግዛ። ወርቅ እኔ እናት የሪል ስቴት እና የወርቅ ሀብት እየወደቀ ነው ሄደው። ከዚህ በኋላ ጥሩ አይምሮ ያለው ነው ሀብታም የሚባል። ፊት ለፊት ባለው 5 እና 10 ዓመታት የሪል ስቴት ኢንቨስትመንት እየወደቀ ይመጣል። የወርቅ ሀብት የመሆን ዕድሉ እየወደቀ።
ይሄ ቢዝነስ ላይ ያላችሁ ሰዎች ታውቃላችሁ። ባሎቻቸውን አስጨንቀው እነሱ ብቻ የሚፈልጉትን የሚያደርጉ እግዚአብሔር ልብ ይስጣቸው። በጣም ደግሞ ማስተዋል የተሞላት ምንም ባያደርግላት እንኳን ተመስገን ብላ የምትኖር ሴት አለች። ባለቤቷ ሮማንቲክ ወንድ ሆኖ አይደለም። ሮማንቲክ መሆን እንደ ባል እኮ ግዴታውንም አይወጣው። እኔ እንደዚህ አይነት ሰው አይደለሁም። ሚስትን ወድሻለሁ ማለት አከብርሻለሁ ማለት እህቴ ማለት እናቴ ማለት ሮማንቲክ መሆን አይደለም፣ ግዴታህን መወጣት ነው። ባለቤትሽን ፈገግ ብለሽ በር ላይ መቀበል፣ ሲመጣ ከመሬት ብድግ ማለት። ልጆችሽ ከማን ይማራል? ባል ከውጪ ሲገባ እኔ ደነግጣለሁ። የ70 ዓመት አዛውንት ከውጪ ሲገባ የ14 ዓመት ልጅ አይነሳም። የ19 ዓመት ጎረምሳ ደገፍ ብሎ ስልክ ይዘው ዳድ። ልጆች የወላጆቻቸውን ፍቅር አያውቁም። ለምን? ዶሮ አለ፣ ስጋ አለ፣ ቅቤ አለ፣ ጮማ አለ፣ ግን ፍቅር የለም። ሃይ ዳድ የውሸት ሳቅ ጥርስ ብቻ። እግዚአብሔር ይማረን። የእውነት ራስን ስለማጥፋት ይሰማቸዋል ልጆቻችሁ። ልንገራችሁ፣ እግዚአብሔር በሚያውቀው የባዶነት ስሜት ይሰማቸዋል። በ17 ዓመቷ በ18 ዓመቷ ይከፋታል። ሮጣ ወደ ካናዳ ወደ አሜሪካ ለመሄድ ነው የምትቸኩለው። ለምን? ፍቅር አላገኘችም። ፍቅር አላገኘም። ካንተና ከሷ ቤት ሮጦ መጥፋት ነው የሚፈልገው ልጅ። ለምን? አትወጂውም፣ አትንከባከቢም፣ አታቅፊውም። ባዶነት ይሰማችኋል። ያለመወደድ፣ ያለመታቀፍ፣ ያለመሰማት፣ ያለመደመጥ ስሜት ይሰማችኋል። ምንም አይፈልጉ። እስኪ ቁጭ ብለሽ አዳምጪ። ሰው እኔን አይረዳኝም፣ እኔ የራስሽን ችግር እስኪ ወደ ጎን አድርጊና አዳምጪት። ትተንፈስ እስኪ። ነገ ብትሞት እኔ ከቤታቸው ደረጃ ላይ ዘለው የሞቱ ልጆች ያውቃል። ራሳቸውን የገደሉ በአባቶቻቸው መሳሪያ ሰርች አድርገው ራሳቸውን አውቶማቲክ ላይ አድርገው ገለው የጨረሱ ልጆች እዚህ ከተማ እናውቃለን። የሀብታም የሚሊዮነር ልጆች። ባካችሁ ለልጆቻችሁ ጊዜ ስጡ። ስነ ምግባር ያላቸው ደግሞ ይሄን የሚያክል የ19 ዓመት ልጅ ጎንበስ ብሎ የ14 ዓመት ልጅ ጎንበስ። እኔ ቢሮዬ ሊማከር ወላጆቹ ቁጭ ብሎ የመጣ ልጅ አርፍዶ ወደ እኔ ሲጠጋ ምን ሊያደርግ ነው ብዬ ደንግጬ፣ ለካ ጉልበቴ ሊስም። ኧረ እኔ ደንግጬ ረዞር ብሎ እንዴት ብታሳድጉት። የ26 ዓመቷ ቀና ብላ ሰው አታይም። ትልቅ ሰው ሲገባ ስልኩን ቁጭ አድርጋ ሰው ታዳምጣል፣ እግር ታጥባል፣ ውሃ ታሞቃል። እንዴት ብታሳድጊ ነው የኔ እናት? እግዚአብሔር ይባርክሽ። ወለድኩ የምትይው እንደዚህ ስታሳድጊ፣ ልጅ ወለድኩ የምትለው በስነ ስርዓት ስታሳድግ፣ ካህን የሚሳል አባት የሚስም እግር የሚይዝ ሰው የሚያከብር ሰው የሚወድ እንደዚህ ነው ልጅ አሳደግኩ የሚባል። ሚስት አለኝ የምትለው ደግሞ በስነ ስርዓት መስመር ካስያዝካት። እኔ በትዳር 40 ዓመት ኖሮ 40 ዓመት ከ40 ዓመት በኋላ አባትየው በ60 ዓመታቸው ሞቱ። በ60 ዓመታቸው። እናትየው በጣም ተናጋሪ ናቸው፣ ተቆጪ ናቸው፣ ተሳዳቢ ናቸው። እኛ ሽማግሌ አዛውንት አባት ግን እሳቸው ነገር ሲናገሩ እናትየው ወጣ ይላሉ። ሲበርድላት ተመልሶ ይመጣል። 40 ዓመት ማንም አልተረዳቸው። አባትየው ከሞተ በኋላ እናትየዋን ብቻዋን 40 ቀን ማደር አቃታት። ልጆች እንዴት አብሮ ይግባው? ለካ አባታችን ስንት ጉድ ችለዋል። ማልቀስ፣ መጮህ ስንት ጉድ ችለዋል ለካ አባቴ። እናት ስትሞት ልጆች ለአባታቸው አዝነው ሊሞቱ፣ ለእናታቸው አዝነው ሊሞቱ። አባቴ ስንት ነገር ችሏል፣ እናቴ ለካ ስንት ጉድ ችላለች። የአንዳንድ ሰዎች ዋጋ የሚገባችሁ ሲሞቱ። እናንተ ግን በተቻላችሁ መጠን ልጆቻችሁን በስነ ምግባር ለማሳደግ ልጆቻችሁን በምን ወገኖች? በስነ ምግባር ልጅህን ለማሳደግ ግን አንተ ስነ ምግባር ያለ ሰው ነው። ስነ ምግባር የሌለው ሰው እንዴት ስነ ምግባር ያስተምራል? ማታ በጊዜ ገብቶ ልጁን ሰላም ናችሁ፣ ሚስቱን አንድ ሰው ቁጭ ብሎ ደህና ነሽ ወይ የማይስም የማያውቅ እንዴት ነው ስነ ምግባር የሚያስተምር? ይሄ የሶሪያው ንጉሥ ጤና የለውም ነበር። እግዚአብሔር ጤና የሰጣችሁ ሰዎች እግዚአብሔር ይመስገን በሉ። ማን ይመስገን? ማን ይመስገን? ወንድሞቼ እግዚአብሔር ይመስገን። ያላገባሽ ሴትም ካለሽ ትምህርቴን ጨርሻለሁ፣ እግዚአብሔር የተባረከ ትዳር እስኪሰጥሽ ክብርሽን ጠብቂ። ጠንካራ። እኔ አንድ ሴት አስታውሳለሁ፣ የቤቱ ታላቅ ልጅ ናት። 30 ዓመት ሞላት፣ አላገባችም። አንቺ ቆሞ ቀር ትባላለች። ከነ ክብሯ ማግባት ነው የምትፈልገው። ታናናሾቿ አገቡ፣ እሷ አላገባችም። ተደግሞብሻል። አይነ ጥላ የሚባል ነገር የለም። የመድኃኒዓለም ልጅ ነኝ ብለህ እመን። የሕያው የእግዚአብሔር ልጅ ነኝ ብለህ እመን። ትንሽ ኑሮ ጥምም ሲል አይነ ጥላ ሟርት የት አለ ታዲያ? እምነት ጨምርልኝ በል። የምን ሟርት ነው መጣው? የምን መተት ነው መጣው? የምን አይነ ጥላ ነው መጣው? እግዚአብሔር ይክፈፍልኝ። አዎ በደሙ የተቤዠን ሰው ነኝ በል። በደሙ የተገዛሁት በል። እንዴት ነው አይነ ጥላ ሟርት መተት የምትለው? የምን መከራ ማየት ነው?
ተገላገል እመንና ማንን በ35ቷ ትዳር አልመጣም ከነክብሬ ነው ማገባው ብላ ትጠብቃለች። 36 አልመጣም ሰው ሁሉ ይሰድባታል። አረጀች ሸበተች ይላል። ከዛ በኋላ በ39 ዓመት መጨረሻ ላይ ቢዘገይም የሚቀድመው የሌለ ረፈደብኝ ስትል ብቸኛ ስትሆን ባዶ ስትሆን ብቸኝነት ሲሰማ በሮቹን ከፈት አድርጎ ሰማያትን ሰንጥቆ የሚመጣው የምሕረት ጌታ የሰላም ጌታ የፍቅር ጌታ ወደ አንተ ይመጣል። አሜን በል። አዎ አንዳንድ ጊዜ ባዶነት ብቸኝነት የሚሰማችሁ ሰዎች ያው እግዚአብሔር ምስክሬ ነው እግዚአብሔር ይመጣል ወደ አንተ። ከዛ እርፍ ትላል፣ ማልቀስ ትጀምራለህ። ከዛ ለዚህ ነበር ትላል። 39 ዓመት መጨረሻ አካባቢ አንድ ሰው ተዋወቀች። በ2 ወሯ ላገባሽ እፈልጋለሁ አላት። በ3ኛው ወር ሽማግሌ ልኮ አገባት። በ45 ዓመቷ 5 ልጆች ወለደች። ታናናሾቿ 5 ልጆች አሉ። ማን ይሰጣል? አዎ ተረጋጋና ቁጭ ብለህ እግዚአብሔርን ጠብቅ። እየሰራ እየደከምክ እኔ ቤትና መኪና ብርቅ የሚሆንባችሁ ሰዎች ካላችሁ ቤትና መኪና በጣም የወረደ ቻይና በዛ ሁሉ ህዝቧ ቤትና መኪና ሰርታ ትጠብቃለች። መኪናና ቤት ቁም ነገር አታርጉ ባካችሁ። እንደ ሀብት አትቁጠሩ፣ አትጨናነቅ በዚህ ጉዳይ። እመን ለሚያምን ምን ይላል? ሁሉ ይቻላል። ታናናሾቿ በ2 ልጅና በ3 ልጅ ነው የቀሩት። እሷ የቤቱ ከሸበተች በ40 ዓመቷ አግብታ እስከ 45 ዓመት ስንት ልጆች አላት? ለሰው ማይቻል ለማን ይቻላል? መካኒቷ 7 ወለደች ይላል መጽሐፍ። ያገባችሁ ሴቶች ያላገቡ እህቶቻችሁን አታሳቁ። ያገባችሁ ወንዶች ያላገቡ ወንድሞቻችሁን አታሳቁ። መጽሐፍ ቅዱስ በኩራት አትናገሩ ይላል። አንተ ተሳካልኝ ብለህ ምን እሱ አትበል። ለሱ ደግሞ ማናል? ታገሱ እህቶቼ፣ እግዚአብሔር የተባረከውን ይሰጥሻል። ታገስ፣ እግዚአብሔር የተባረከውን የፈለከውን ይሰጣል። እግዚአብሔር ስጋውን ከቆረሰ ደሙን ካፈሰሰ እንጀራማ ትንሽ ነገር እና ወደ ባህር ልትድን ትወዳለህ? ወደ ነቢዩ ኤልሳ ዘንድ ወደ ባህር 7 ጊዜ ብቅ ጥልቅ በል አለው። በሀገሬ ከዚህ የተሻሉ ያማሩ ወንዞች አሉ፣ እዚህ ውስጥ አልገባም ብሎ ወታደሮቹን ይዞ ፊቱን አዞረ። ወታደሮቹ እንደዚህ ያሉ፣ ንጉሥ ሆይ አንተን መምከርና ማዘዝ ባይሆን ቢያድንም ባያድንም ምን ችግር አለው? 7 ጊዜ ወደ ባህር ብቅ ጥልቅ ብትል። እግዚአብሔር መካሪያ ያሳጣችሁ፣ በጎ ነገር የሚመክራችሁ እግዚአብሔር ያሳጣችሁ። ምን ችግር አለው እንደዚህ ብታደርጋሉ? እሺ ብሎ ተመልሶ ወደ ባህር ብቅ ጥልቅ 7 ጊዜ አለ። ከለቅሶ ነፃ እግዚአብሔር አነሳው ይላል። ከዛ በኋላ ወደ ነቢዩ ዘንድ መጥቶ እንደዚህ አለ፣ በእውነት ያንተ አምላክ የተባረከ፣ እስኪ በሉልኝ፣ በእውነት ያንተ አምላክ የተባረከ አምላክ ነው። መጽሐፍ ቅዱስ መልካሙን ስራችሁን አይተው በሰማይ ያለው አባታችሁ እግዚአብሔርን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ። በእውነት ያንተ አምላክ የተባረከ አምላክ። ወደ ሀገሬ እመለሳለሁ፣ ያንተን አምላክ እንዲያመልኩ አደርጋለሁ። እባክህን ጨርቅና ወርቅ አምጥቼልሃለሁ ተቀበለኛለሁ። በሕያው እግዚአብሔር እምላለሁ ያለኝ ይበቃኝ። እስኪ በሉ፣ በሕያው እግዚአብሔር እምላለሁ ያለኝ ይበቃኝ። ጉቦ የምትቀበሉ የመንግስት መስሪያ ቤት የምትዘርፉ ሌቦች እዚህ ውስጥ ካላችሁ የተባረከ ትዳር አትጠብቅ። ቤተ ክርስቲያን የእግዚአብሔርን ገንዘብ የምትሰርፉ ሰዎች ካላችሁ ትዳሬ ሚስቴ የተባረከች ትሆናለች ብላ አትጠብቅ። መጀመሪያ እጅህን ሰብስብ፣ ንስሐ ግባ። እግዚአብሔር ያንተን ይስጥ። የምትገርሉ፣ ጉቦ የምትበሉ፣ የምታጭበረብሩ፣ የማይገባችሁን ትርፍ የምትሰበስቡ ሰዎች ትዳሬ የተባረከ፣ ወጣቴነት የተባረከ፣ ሞገስ ያለኝ፣ ጸጉሬ የሚያምር፣ ፊቴ ያምራል ብለሽ እንዳታስቢ። ለምን? እግዚአብሔር ሌባን አይባርክም። አስመሳይ ሴትን እግዚአብሔር አይባርክም። አስመሳይ ወንድን እግዚአብሔር አይባርክም። ማታ 30 ወንድ የምታወሩ ሰዎች፣ 30 ወንድ የምታወሩ ሴቶች እግዚአብሔር አይባርክም። በዚህ መንገድ እርግፍ አድርጊና ባወራ ቢሆን ያንቺ እህት ብዙ አውርታለች፣ ለምን አላገባችም? 9 ወንድ ያወራ ጓደኛ አለ፣ ለምን አላገባም? ትዳር ከማን ነው? አዎ የ30 ሰው ህይወት የምታበላሹና ህይወታችሁ ላይ እንባ የምትሰበስቡ ሰው በሰፈርከው ለአንተ ምን ይባልልሃል? ይሰፈርልሃል። በቃ ተገላገል። ዘግተህ በዛ ዞር በልልኝ በይ። ከዛ በኋላ እግዚአብሔር ሆይ አንተ ሁሉ ያለኝ ይበቃኛል። 2 ዓሣ 5 እንጀራ ለደስታ የሚያስፈልገው ጥቂት ነገር ነው። በብዙ ነገር ፋብሪካ ካልተከፈሉ ብላችሁ የምትጨነቁ ሰዎች በአንተ ፋብሪካ ሚስትን አታስደነግጣትም።
ምንም ብታደርግላት የማትረካ ሚስት ከሰጠ ሀገሪቷን ብትገዛላት ተመስገን አትልም። በትንሹ በቃኝ የምትሏል እግዚአብሔር ይስጥ። በትንሹ በቃኝ የሚለውን እግዚአብሔር ይስጥ። ሴቶች እህቶች መልክና ቁመና ተውና ልብ ማየት ጀምሩ። ልብ ማየት ጀምሩ። ንብ ታምራለች ታስጠላለች? ታምራለች። ንብ ምኗ ያምራል? ማሯ ያምራል አያምርም? ያምራል አያምርም? አዎ። ከመልክ ላይ ተገላገሉ ውረዱና ምን ላይ? ስብዕና ላይ። ከዛን አንድ የመጨረሻ ነገር ልንገራችሁ። እንደ ስነ ልቦና ባለሙያ አንድ በጣም የሚደንቅ ሚስጥር። ሰዎች በትንሹ ሁለት ባህሪ ያላቸው፣ አንድ ጥሩ፣ አንድ ደግሞ መጥፎ። እናንተን ሲያገኙ ጥሩን ከፊት ለፊት ያደርጋሉ፣ መጥፎውን ከኋላ ያደርጋሉ። ባለቤቴ ካገባዋት በኋላ ተቀየረችብኝ አትበል። ተቀይራ ሳይሆን የበፊቱ ከኋላ ሻዶ ነበር። መጥፎው ከኋላ አድርጋ አንተ የምትፈልገውን በተለይ ረዘም ያለ እንደው ረዘም ምስል በጣም ይቅርታ አስሬ ስለ ረጅም ወንድ ሳወራ ቢሮ ስለሚያስጨንቁኝ ሴቶች በቃ ረጅም አይደለም ጸጉሩ ገብቶ እዚህ ደርሷል። እንኳንም ጸጉር አንገት ኖሮ የዚህ ዘመን ሴት መልክ አይታ ይበቃት፣ ቁመና አይታ ይበቃት፣ ሰውነት አይታ ይበቃት። አንድ ከስተመሬ እንደው ሴቶች አለባበስ ይወዳሉ ተባልኩ፣ ለበስኩ፣ ምንም ሚስት የለችም። መኪና ይወዳሉ ተብዬ ተቸግሬ መኪና ገዛውና ምንም የለም። ምን ይሻለኛል? ምንድነው የገዛው መኪና? ካሪና ቱ አይደል? ካሪና ይብላ ታዲያ ካሪና መኪና ነው እንዴ? ካሪና ያላችሁ ደግሞ በጣም ይቅርታና ለእሱ ያለኝን ለመናገር ወገኖቼ፣ ፊት ያለውን ሳይሆን ልብ ያለውን እንደው ችላችሁ ኑሩ። ልታገቡ ያሰቡ ሰዎች ሐሳባችሁን እንዳትቀይሩ። ለምን መሰላችሁ? ይሄን ስላችሁ አትመርምሩ ማለት ያለው ሰው እናንተን ሲያገኝ የምትፈልጉትን ባህሪ ከፊት ለፊት ያደርጋል። እናንተ የማትፈልጉትን ባህሪ ከየት ያደርጋል? ከኋላ ያደርጋል። እናንተን ካገባችሁ በኋላ አልፎ ድንገት ከኋላ የነበረውን ባህሪ ወደ ፊት ለፊት ያመጣል። ስለዚህ ባለቤትሽ ተቀይሮ አይደለም፣ በፊትም የአውሬነት፣ የተቆጪነት፣ የተሳዳቢነት፣ የኃይለኝነት ነበረበት። ሚስት ዛሬ ተቀይራ ሳይሆን አንተን ስታገኝ ስምሽ ማን ነው? ወለተ ማርያም፣ እህተ ማርያም፣ ቀሚሷን መሬት ላይ የጎተተች በቃ ምን ይሄ ዓለም ከንቱ ነው። ወንድም ደግሞ ፈርዶበት ለስለስ ያለች ሴት ይወዳል። እህተ ማርያም ደህና ነህ ወይ? ራስን ጠብቅ፣ እንዝናና፣ ደብረ ሊባኖስ እንሂድ፣ ደብረ ዘይት ምን ያደርጋል? ከዛ ወንድ ደግሞ እንዲህ ፊት ከሰጣችሁት ችግር የለበትም፣ በቃ ልቡ ትርትር ነው። ከዛ በኋላ ከዓመት በኋላ አንተም አታውቀውን ያንን ባህሪ አንተም ብለው ወንድ ከፊት ታመጣለች። ከዛ የት ትገባለህ? እግዚአብሔር ይማር። መልኩን ወይ ቁመቱን አትይ፣ ምኑን ኢ ልቡን ኢ። ልብ ተመልከቱ ወገኖቼ። ነቢዩ ሳሙኤል ሊቀባ ሄደው የኢሴን የመጀመሪያው ልጅ ደግሞ አስመሳይ ነው። ጸጉሩ ያማረ ቁመናው ያማረ ነው፣ ግን አስመሳይ ነው። ከዛስ ሊቀባው ሲል መልክና ቁመና አትይ። እግዚአብሔር የሚያየው ሰው እንደሚያየው ሰው ፊት ያያል፣ እግዚአብሔር ልብ ያያል። ስለዚህ ምን ላድርግ? ቁጭ ብለህ ጠብቅ። ከበግ ተራ እናቱ የረሳችው አባቱ የረሳው በግ የሚሸጥ ታናሽ ብላቴና በእግዚአብሔር ፊት ግን የተወደደ። በማን ፊት? በማን ፊት? እንዳትጨነቁ። ባለቤት የወደደኝ ቢወድ በቃ ባልሽ አትጨነቁ። ብዙ በእግዚአብሔር ፊት ለመወደድ ታገሉ ወገኖቼ። ባለቤትሽን ተይና በቃ በእግዚአብሔር ፊት ለመወደድ ሞገስ ለማግኘት። እኔ እዚህ ሀገር 2-3 ፎቅ ያላት ስትታይ አትመስልም፣ ገዳማዊ ህይወት የምትኖር ሴት አውቃለሁ። ጨዋ ስነ ስርዓት ያላት፣ ከመልክ ከቁመና ከሞያ ስንት ነገር እግዚአብሔር ሰጥቷል። ትልቅ ዲፕሎማት፣ ያለ መከሰስ መብት ያላት፣ ግን አንደበቷን ደፍታ እንደ ገዳማዊ። እንደዚህ አይነት ልብ እግዚአብሔር ይስጣቸው። የእውነት ያለ መከሰስ መብት ያላት ትልቅ ቦታ ላይ ያለች፣ ግን በትህትና የ30 እና የ50 ሚሊዮን ብር መኪና እየነዱ ከመኪናቸው ላይ ወረድ ብሎ የሚሰግዱ በጣም ትህትና ያላቸው ስነ ስርዓት ያላቸው ወንዶች አሉ። እግዚአብሔር የትህትና ልብ ይስጠው። አዎ ሊቀባ ሲል መልክና ቁመናት እኔ የወደድኩት ዳዊት በእግዚአብሔር ፊት የተወደደ። በማን ፊት? በማን ፊት? በጣም ትምህርቴን አስረዝመዋለሁ። በጣም ይቅርታ ጠይቃለሁ። ሌላ ጊዜ ክፍል 2 ስላለው ይሄው ራሱ እንቀጥልበታለን። እግዚአብሔር ይባርካቸው፣ እግዚአብሔር ይጠብቃቸው።